ኢትዮጵያ የዓለም የገንዘብ ድርጅት ዕዳ ካለባቸው የአፍሪካ ሀገራት ዝርዝር ውስጥ 7ኛ ደረጃ መያዟን በቅርቡ ይፋ መደረጉ ይታወሳል። የገንዘብ ድርጅቱ ይፋ ባደረገው በዚህ መረጃ ኢትዮጵያ ወደ 1.6 ቢሊዮን ዶላር ገደማ የተቋሙ ዕዳ እንዳለባት ተጠቅሷል። ይህን የተመለከቱ አንዳንድ ወገኖች ታዲያ የኢትዮጵያ ዕዳ እጅግ ከፍተኛ ነው ሲሉ መንግስትን ጨምሮ ሌሎች አካላት ደግሞ የሀገሪቱ ዕዳ አያሳስባችሁ እያሉ ነው። ለመሆኑ ኢትዮጵያ ያለባት የውጭ ዕዳ ምን ሁኔታ ላይ ነው ያለው የሚለውን ኢያሱ በለጠ በተከታዩ ጥንቅሩ ዳሰውታል። ዳግማዊት ደረጃ እንደሚከተለው ታቀርበዋለች። የዓለም የገንዘብ ድርጅት የአውሮፓውያኑ 2025 መረጃ መሰረት በማድረግ ከሰሞኑ ይፋ ባደረገው ሪፖርት ኢትዮጵያ ከፍተኛ ገንዘብ ከተቋሙ ከተበደሩትና ዕዳ ካለባቸው የአፍሪካ ሀገራት ዝርዝር ውስጥ ተካታለች። በዚህ የአይኤምኤፍ የዕዳ ዝርዝር ውስጥ ኢትዮጵያ በ1.6 ቢሊዮን ዶላር የሚጠጋ ብድር ከአፍሪካ 7ኛ ደረጃን ይዛለች። በዝርዝሩ በ6.9 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ ግብጽ የተቀመጠች ሲሆን ኮትዲቫርና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በተጨማሪም አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በዕዳ በመብለጥ ከ4ኛ እስከ 6ኛ ያለውን ቦታ ሲይዙ ታንዛኒያ፣ ካሜሩንና ዛምቢያ ኢትዮጵያን በመከተል ቀሪዎቹ ከፍተኛ ዕዳ ያለባቸው የአፍሪካ ሀገራት ዝርዝር ውስጥ ተካተዋል። ይህ የዓለም ገንዘብ ድርጅት ሪፖርት ተቋሙ ለሀገራት ያበደረውን ብድር ብቻ የያዘ ሲሆን ከቦትስዋና፣ ሊቢያና ኤርትራ ውጭ የሚገኙ የአፍሪካ ሀገራት በዝርዝሩ ተካተዋል። ከዓለም የገንዘብ ድርጅቱ 1.6 ቢሊዮን ዶላር ዕዳ ያለባት ኢትዮጵያ በተጨማሪም ከዓለም ባንክ፣ ከአፍሪካ ልማት ባንክ፣ ቻይናና የአውሮፓ ሀገራት ዕዳ ካለባቸው የአፍሪካ ሀገራት መካከል አንዷ ስለመሆኗም የሚወጡ መረጃዎች ይጠቁማሉ። ጠቅላይ ሚኒስትር አብይ አህመድም ባሳለፍነው ማክሰኞ ጥቅምት 18 2018 ዓ.ም ከህዝብ እንደራሴዎች ምክር ቤት አባላት ለቀረቡላቸው የውጭ ዕዳ ጥያቄ በሰጡት ማብራሪያም ኢትዮጵያ ከፍተኛ የውጭ ዕዳ እንዳለባት ጠቅሰው ነገር ግን በአጠቃላይ ከ23 ቢሊዮን ዶላር እንደማይበልጥ ተናግረዋል። ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የሚለው ሀሳብ ትክክል ነው ያሉት ጠቅላይ ሚኒስትሩ ነገር ግን ከሌሎች አፍሪካ ሀገራት በንጽጽር ሲታይ ዕዳዋ ዝቅተኛ መሆኑንና መንግስት ይህንን የዕዳ መጠን ለመቀነስ የተለያዩ ጥረቶችን እያደረገ መሆኑንም አንስተዋል። በተጨማሪም በንግግራቸው ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር እንደሌለባት ያነሱ ሲሆን ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ማግኘቷንና አሁንም ተጨማሪ የዕዳ ሽግሽግ ለማድረግ ንግግር መቀጠላቸውን ጠቅሰዋል። የዕዳ መክፈል አቅሟ የጨመረውም በዚሁ የዕዳ ሽግሽግ መሆኑን በመጠቆም ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ኢትዮጵያ የ1 ቢሊዮን ዶላር ቦንድ ከያዙ የግል አበዳሪዎች ጋር ስታደርግ የነበረው የዕዳ ሽግሽግ ጉዳይ ያነሱ ሲሆን አበዳሪዎቹ ለዕዳ ሽግሽግ ስምምነት ላይ ላለመድረስ የያዙት አቋም ኢኮኖሚያችሁ እያደገ ነው የሚል መሆኑን አክለዋል። የኢትዮጵያን የውጭ ዕዳ በሚመለከት ጠቅላይ ሚኒስትሩ ከ23 ቢሊዮን ዶላር እንደማይበልጥ ቢናገሩም የውጭ የብድር መጠን ግን የመንግስት የልማት ድርጅቶችን ሲጨምር ከዚህ እንደሚበልጥም ይናገራል። በአውሮፓውያኑ 2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ የብድር መጠን የመንግስት የልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካ ዶላር መሆኑንም መረጃዎች ያሳያሉ። የገንዘብ ሚኒስቴር ግንቦት 20 ቀን 2017 ዓ.ም የኢትዮጵያን የዕዳ መጠን በተመለከተ በሰጠው ማብራሪያ ይህንኑ የ31.6 ቢሊዮን የአሜሪካ ዶላር ዕዳ ያረጋገጠ ሲሆን የኢትዮጵያ የውጭ ብድር ሙሉ ለሙሉ በሚባል ደረጃ የተጠራቀመ ውርስ ዕዳ መሆኑንም አስፍሯል። እንደ ጠቅላይ ሚኒስትሩ ማብራሪያ ሁሉ ባለፉት ጥቂት ዓመታት ምንም የውጭ የንግድ ብድር መንግስት አልወሰደም ያለው ሚኒስቴር መስሪያ ቤቱ እስካሁን ለልማት ፕሮጀክቶች ማስፈጸሚያ የተወሰደው የውጭ ብድር በአብዛኛው ከዓለም አቀፍ የልማት አጋሮችና ከመንግስት ከሚገኙ ብድሮች በመሆኑ የብድር ጫናን የሚያስከትሉ እንዲሁም ዝቅተኛ ወለድና ረዥም የእፎይታና የክፍያ ጊዜ ያላቸው ብድሮች ናቸው ብሏል። በአጠቃላይ ኢትዮጵያ ካለባት የውጭ ዕዳ ውስጥ ከፍተኛውን ድርሻ የሚይዙት የኦፊሻል አበዳሪዎች ሲሆኑ በዓለም ባንክ ስር የሚገኘው ዓለም አቀፉ የልማት ማህበር 38 በመቶ፣ የፓሪስ ክለብ አባል ያልሆኑት ኦፊሻል አበዳሪዎች 33 በመቶ ድርሻ እንደሚይዙም ይነሳል። ከተቋማቱ ባሻገር ኢትዮጵያ ከፍተኛ ብድር ከቻይና የወሰደች ሲሆን በቅርቡም ካለባት 5.4 ቢሊዮን ዶላር የሚጠጋ ዕዳ ከፊሉን ወደ ቻይና ዩዋን ለመለወጥ ንግግር መጀመሯ መዘገቡም የሚታወስ ነው። ኢትዮጵያ ከቻይና ኤክስፖርት ኢምፖርትና ከቻይና ህዝብ ባንክ ጋር ባለፈው ወር ይህንን ለማድረግ የሚያስችል ድርድር የጀመረች ሲሆን የኢትዮጵያ ብሔራዊ ባንክ ገዢ እዮብ ተካልኝ የመገበያያ ገንዘብ ልውውጥ ማድረግ ትርጉም የሚሰጥ ነው ማለታቸውንም ብሉምበርግ በዘገባው አስፍሮ ነበር። ይህ ድርድር ኢትዮጵያ ከፍተኛ ገንዘብ እንድትቆጥብ የሚያግዝ መሆኑን መገለጹም አይዘነጋም። ቻይና ለኢትዮጵያ ትልቋ አበዳሪ ከመሆኗ ባለፈ የቡድን 20 የጋራ ማዕቀፍ ስር የኢትዮጵያን ዕዳ ሽግሽግ የሚከታተለው የአበዳሪዎች ኮሚቴ ምክትል ሊቀመንበርም ናት። በአውሮፓውያኑ 2021 የተጀመረው ይህ ሂደት የኢትዮጵያን የውጭ ክፍያ ጫና ለመቀነስ ያለመ ሲሆን በዚህ ማዕቀፍ ስር ኢትዮጵያ ከአውሮፓውያኑ 2025 እስከ 2028 ድረስ የ2.5 ቢሊዮን የአሜሪካ ዶላር የዕዳ እፎይታ ለማግኘት ከይፋዊ
አበዳሪዎች ጋር መግባባት ላይ ስለመድረሷም ይገለጻል። ቻይና የኢትዮጵያ ብቻ ሳይሆን የበርካታ የአፍሪካ ሀገራት ዋነኛ አበዳሪ ስትሆን የአፍሪካ መንግስታት ከወሰዱት ብድር መካከል 20% የሀገሪቱ መሆኑም ሪፖርቶች ያሳያል።